ሰላም ጤና ይስጥልኝ እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ማክሰኞ ጥቅምት 11 ቀን 2018 አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ወደ እናንተ ይቀርባል። ዜናዎችን እየመራው ሀና ፍስሐ ከእናንተ ጋር ቆይታ አድርጋለሁ። አብራችሁ ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን በድሬዳዋ ደወሌ የባቡር ጣቢያ በደረሰ አደጋ ከ14 በላይ ሰዎች ሕይወት ማለፉ መገለጹን፣ ኢትዮጵያ የኒውክሌር ኃይል ጣቢያን ለመገንባት ከሩሲያ ሮሳተም ኮርፖሬሽን ጋር ስምምነት መፈጸሟን ማስታወቋን፣ አቶ ሬድዋን ሁሴንና አቶ ጌታቸው ረዳ በአፋር ክልል የድንበር ከተማ ቡሬ ጉብኝት ማድረጋቸው መነገሩን ጨምሮ ሌሎች ጉዳዮችን ወደ እናንተ እናደርሳችኋለን። አብራችሁን ቆዩ። በድሬዳዋ ደወሌ የባቡር ጣቢያ በደረሰ አደጋ ከ14 በላይ ሰዎች ሕይወት ማለፉ ተገለጸ። በድሬዳዋ ደወሌ የምድር ባቡር ድርጅት ባቡር ላይ በደረሰ አደጋ 14 ሰዎች ሲሞቱ 29 ሰዎች ላይ ደግሞ ከባድና ቀላል የአካል ጉዳት ደርሷል። ከደወሌ መነሻውን አድርጎ ወደ ድሬዳዋ በመጓዝ ላይ የነበረ የድሬዳዋ ደወሌ የምድር ባቡር ድርጅት የሕዝብ ማመላለሻ ባቡር ትናንት ሌሊት 8 ሰዓት አካባቢ በሶማሌ ክልል ሽኔሌ ወረዳ አካባቢ አነስተኛ ዳገታማ ስፍራ ላይ ዘይት፣ ስኳርና ዱቄት የተጫነባቸው የባቡሩ 2 ፎርጎዎች ተንሸራተው ከመስመር በመውጣታቸው ከድሬዳዋ አቅራቢያ በምትገኘው በሽኔሌ ከተማ ለአስቸኳይ ስራ ከቆመ ባቡር ጋር በመጋጨታቸው መገለበጣቸው ተሰምቷል። በግጭቱና ይህንን ተከትሎ በደረሰ የባቡር መገለበጥ በአስቸኳይ ስራ ላይ የነበሩ ሰራተኞችና ከደወሌ ይመጣ በነበረው ባቡር ላይ የነበሩ መንገደኞች መሞታቸውን የዓይን እማኞች ተናግረዋል። በአደጋው ከ14 ሰዎች በላይ ህይወታቸው ማጣታቸውንና በ29 ሰዎች ላይም ከባድና ቀላል ጉዳት መድረሱን የሽኔሌ ወረዳ አስተዳዳሪ አቶ ጀብሪል ኦመር ነገሩኝ ብሎ ኢትዮጵያ ኢንሳይደር ዘግቧል። በተገለበጡት የባቡር ፎርጎዎች ስር ቁጥራቸው ያልታወቁ ሰዎች እንዳሉ የተገለጸ ሲሆን ይህም የሟቾችን ቁጥር ሊጨምር ይችላል ተብሏል። ከፍተኛ ክሬኖችን በመጠቀም የተገለበጡ ባቡሮችን የማንሳት ስራ ዛሬ ረፋዱን ሲከናወን መቆየቱን አክለዋል። በአደጋው ጉዳት የደረሰባቸው ሰዎች ድሬዳዋ ወደሚገኘው የኢትዮ ፈረንሳይ ድንገተኛ ሕክምና መስጫ ማዕከል ተወስደው በሆስፒታሉ ሕክምና እየተደረገላቸው መሆኑንም ገልጸዋል። ኢትዮጵያ የኒውክሌር ኃይል ጣቢያን ለመገንባት ከሩሲያ ሮሳተም ኮርፖሬሽን ጋር ስምምነት መፈጸሟን አስታወቀች። ኢትዮጵያ የኒውክሌር ማበልጸጊያ ጣቢያን ለመገንባት መዘጋጀቷን በሩሲያ ሞስኮ ጉብኝት እያደረጉ ያሉት የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ተናግረዋል። በዚህም የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ከሩሲያ አቻቸው ሰርጌይ ላቭሮቭ ጋር በሞስኮ ውይይት ማድረጋቸው ተገልጿል። ኢትዮጵያ የኒውክሌር ኃይል ጣቢያን ለመገንባትም ከሩሲያ ሮሳተም ኮርፖሬሽን ጋር ስምምነት ማድረጓ የተገለጸ ሲሆን የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስም ስምምነቱን ታሪካዊ እርምጃ ብለውታል። አክለውም የሩሲያንና የኢትዮጵያን ግንኙነት አዲስ ምዕራፍ የሚከፍት ነው ብለዋል። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በበኩላቸው ኢትዮጵያ ባለፈው ዓመት የብሪክስ ጥምረትን መቀላቀሏን በማድነቅ የጋራ ትብብራችንን አጠናክረን እንቀጥላለን ሲሉ ገልጸዋል። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በቅርቡ በኢትዮጵያ ጠቅላይ ሚኒስትር አብይ አህመድና በሩሲያው ፕሬዝዳንት ቭላዲሚር ፑቲን መካከል የተደረገው ውይይት የሀገሪቱን ግንኙነት ይበልጥ እንዲጠናከር የሚያደርግ እንደሆነ አብራርተዋል ሲል ቢዩሪ የዜና ምንጭ አስነብቧል። ሩሲያና ኢትዮጵያ የኒውክሌር ቴክኖሎጂን በሰላማዊ መንገድ ለመጠቀም ትብብራቸውን ለማጠናከር መስማማታቸው ይታወሳል። በቅርቡም ኮሚሽኑን እንዲመሩ አቶ ሳንዶቃን ደበበ መሾማቸው አይዘነጋም። አቶ ሬድዋን ሁሴንና አቶ ጌታቸው ረዳ በአፋር ክልል የድንበር ከተማዋ ቡሬ ጉብኝት ማድረጋቸው ተነገረ። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን ከፍተኛ የፌዴራል አመራሮች፣ የመከላከያ ሰራዊት አመራሮችንና የአፋር ክልል አመራሮችን ያካተተ ልዑክ በኤርትራና ኢትዮጵያ ድንበር ላይ ወደምትገኘው ታሪካዊቷ ቡሬ ከተማ ጉብኝት እያደረገ መሆኑ ተነግሯል። በአቶ ጌታቸው ረዳና ሬድዋን ሁሴን የሚመራው ይህ የከፍተኛ የስራ ኃላፊዎች ቡድን በክልሉ በሚገኙ የስራ ኃላፊዎች አቀባበል እንደተደረገበትም ተገልጿል። ባለስልጣናቱ በቡሬ መገኘታቸው የተለያዩ አካላት የፎቶ ምስሎችን በማያያዝ እየገለጹ ሲሆን የስምረት ፓርቲ አስተባባሪና የኢትዮጵያ የጤና መድን ምክትል ዋና ዳይሬክተር አቶ ጣማረዶም በቦታው የተነሳን የአቶ ጌታቸውን ምስል አጋርተው የባለስልጣናቱን በቡሬ መገኘት ከገለጹት መካከል አንዱ ናቸው። ቡሬ ከተማ ከአሰብ ወደብ በ80 ኪሎ ሜትር ርቀት ላይ የምትገኝ አነስተኛ ከተማ ስትሆን
በኢትዮ ኤርትራ ጦርነት ጊዜ ብዙ መስዋዕትነት ከተስተናገደበት የጦር ግንባሮች አንዷ መሆኗ ይነገራል። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ የቤንሻንጉል ጉሙዝ ክልል መንግስት ከዘንድሮ ዓመት ጀምሮ የክልሉን የትምህርት ቋንቋ አማርኛ እንዲሆን መወሰኑን በሶማሌ ክልል የተራዘመ የቅድመ ክስ ስርዓት እንዲታረም የቀረበውን ጥያቄ አቶ ሙስጠፌ መሐመድ በበጎ እንደተቀበሉት ኢሰመኮ መግለጹን ጨምሮ ሌሎች መረጃዎችን ዘነበልፍ ይዟል። ተከታትለን እንመለስ። በባሌ ሶፍ ዑመር ዋሻ ከቀድሞና ካሁን አመራሮች ጋር ውይይት ያደረጉት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ውስጥ መጠቅለልም መገንጠልም አይቻልም ሲሉ ተናገሩ። ጠቅላይ ሚኒስትር አብይ አህመድ ከቀዳማዊት እመቤት ወይዘሮ ዝናሽ ታያቸውና ከቀድሞና ካሁን የኢትዮጵያ ባለስልጣናት ጋር በባሌ ዞን ጉብኝት ማድረጋቸው ይታወቃል። በጉብኝቱ ወቅትም በሶፍ ዑመር ዋሻ ውስጥ ውይይት የተካሄደ ሲሆን በወቅቱም የተለያዩ ሀሳቦች ተነስተዋል። በውይይቱ ማጠቃለያ ላይ አስተያየት የሰጡት ጠቅላይ ሚኒስትር አብይ ኢትዮጵያ ውስጥ ባሉ የፖለቲካ እንቅስቃሴዎች መገንጠልም መጠቅለልም አይሰራም ሲሉ ተናግረዋል። ከሰሜን እስከ ደቡብ ባሉ የሀገሪቱ ክፍሎች ልገንጠል በሚል የተደራጁ የፖለቲካ ፓርቲዎች እንዳሉ የገለጹት ጠቅላይ ሚኒስትሩ አንዱም አገሩን አያውቅም ሲሉ ተችተዋል። ኢትዮጵያ ውስጥ ዛሬ ልጠቅልል የሚለውም ኢትዮጵያን አላወቃትም፣ ልገንጠል የሚለውም ኢትዮጵያን አላወቃትም። መገንጠልም መጠቅለልም አይሰራም። መስማማት፣ በትብብር ሁሉም ያለውን ሀብት እያወጣ እንዲለማ አድርጎ መኖር ብቻ ነው የሚያዋጣው። ይሄን መገንዘብ አለመቻል ነው ችግር ያመጣብን። ለምሳሌ ልገንጠል ብሎ ከሰሜን እስከ ደቡብ የተደራጀ ፓርቲ አለ። ከነዚህ ውስጥ አንዱም ሀገሩን አያውቅም፣ ህዝቡን አያውቅም፣ ባህሉን አያውቅም። የነጻድቃን ቲፒኤልኤፍ ልገንጠል በሚልበት ሰዓት እርግጠኛ ሆኜ የምነግራችሁ እነዚህ ወጣቶች በዛ ዘመን ትግራይን ባህሉን በደንብ አያውቁትም። እልህና ቁጣን ያላቸው እንጂ የበቃ ዕውቀት አልነበራቸውም። ኦነግ ቅድም ሌንጮ እንዳለው እንኳን ኦሮሚያን መገንጠል ቀርቶ የትውልድ ስፍራውን እንኳን በትክክል አያውቀውም። አብይ በንግግራቸው ኢትዮጵያ ውስጥ ሰላም የለም፣ ሰላም መቅደም አለበት የሚል ቅሬታ በተለያየ መንገድ እንደሚነሳ ጠቅሰዋል። ጠቅላይ ሚኒስትሩ የሚመሩት መንግስት አቋም ሰላም እንዲመጣ እናምናለን፣ ሰላም እንዲመጣ እንሰራለን፣ ሰላም እስኪመጣ ግን አንቀመጥም እናለማለን የሚል እንደሆነም ገልጸዋል። ሰርቫይቭ አደረገ። የኛ ምርጫ እንደሱ ነው። ሰላም እንዲመጣ እንለምናለን፣ ሰላም እንዲመጣ እንሰራለን፣ ሰላም እስኪመጣ ግን አንቀመጥም እናለማለን። ምርጫችን እንደሱ ነው። ብዙዎች ሰላም እያሉ ኢትዮጵያ ውስጥ ባለፉት 100 ዓመታት ሰላም አልነበረም። አሁን ፌስቡክ እና ዩቲዩብ ስላለ በየቀኑ ስለምንሰማው ነው እንጂ የበዛው ሰላም አልነበረም። የአፄ ቴዎድሮስ ታሪክ ዘመቻ ነው። የአፄ ዮሐንስ ታሪክ ዘመቻ ነው። የመንግስቱም በኋላም የነበረው ሽፍታ ኢትዮጵያ ውስጥ ጠፍቶ አያውቅም። ወንበር ለማጽናትና ሽፍታ ለማሳደድ 100% የደከሙ መሪዎች ሶፍ ዑመርን ዘንግተውታል። ትርፍ ያገኘነው እሱን ነው። በጉብኝቱና በውይይቱ የተሳተፉት የቀድሞ የኦሮሚያ ክልል ፕሬዝዳንትና የህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ አባዱላ ገመዳ እንዲህ አይነት ሀብት ይዘን የድህነት ጫፍ ውስጥ መሆናችን ይቆጨኛል ሲሉ በቆይታቸው የታዘቡትን ገልጸዋል። ይህን አይነት ሀብት ይዘን ሶስት ነገሮች አሉ እኔ በጣም የሚቆጨኝ። አንደኛ የድህነት ጫፍ ያለበት ነው። መሰረተ ልማት የለም። ትልቅ ሀገር ነው ብዬ ወስዳለሁ። እንደተባለው ይህን አይነት ሀብት ይዘን ሶስት ነገሮች አሉ እኔ በጣም የሚቆጨኝ። አንደኛ የድህነት ጫፍ ያለበት ነው። መሰረተ ልማት የለም። ለህብረተሰብ መሰረታዊ የሚባሉ የሚያስፈልጉ ነገሮች አልተሰሩም። ሀብት ላይ ተቀምጦ የድህነት ጥግ የሚኖር ማህበረሰብ መሆኑ አንዱ እጅግ በጣም የሚቆጭ ነው። የቀድሞ የመከላከያ ሰራዊት ኢታማዦር ሹም ሌተናል ጀነራል ጻድቃን ገብረተንሳይ የፖለቲካ መንገዳችንን ካስተካከልን ወደፊት ተስፋ ይታየኛል ብለዋል። አሁንም ከችግሮቻችን ሙሉ በሙሉ አልወጣንም ያሉት ጀነራሉ ኢኮኖሚያችን እየተሻሻለ ሲመጣ ፖለቲካዊ ችግሮቻችን ይፈታሉ ብዬ አምናለሁ ሲሉም ገልጸዋል። ጻድቃን በዚህ መድረክ የቀድሞ ጓዶችን በማግኘቴ ደስተኛ ነኝ በማለትም ተናግረዋል። ሰላማችንን ጠብቀን እየተቻቻልን የፖለቲካ ስርዓታችንንም አስተካክለን ችግር በሚፈታ መንገድ ከሄድን በጣም ብራይት የሆነ የወደፊት እድል እንዳለን ነው እያሳየኝ ይሄድ ያለው። አሁንም ሙሉ በሙሉ ከችግሮቻችን እንዳልወጣን አውቃለሁ።
ችግሮች እንዳሉ አውቃለሁ። እነዚህ ችግሮች የፖለቲካ ስርዓታችንን በማስተካከል እየተቻቻልን እኔ ያልኩት ብቻ ይሁን ሳንል የራሳችንን ጉዳይ ሳፕረስ አድርገን ለሀገር የሚጠቅም ነገር በመስራት እንፈታቸዋለን። ከዚህ ጎን ለጎን ደግሞ የኢኮኖሚ ሁኔታ እየተሻሻለ ሲሄድ የፖለቲካ ስርዓታችንን የበለጠ ያጠናክረ ይሄዳል የሚል ተስፋ እንዲይዝ ነው ያደረገኝ። የባሌ ተራሮች ከመልክዓ ምድር ባለፈ ሺህ ዓመታትን የተሻገረ ታሪክ ያለው ነው ሲሉ የገለጹት ደግሞ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ናቸው። ሶፍ ዑመር መልክዓ ምድር ብቻ ግን አይደለም። ባሌ ያሉት ተራሮች መልክዓ ምድር ብቻ አይደሉም። ውብ የመሆናቸውን ያክል ብዙ እንስሳት መያዛቸውን ያክል ታሪክም ናቸው። ይህ አካባቢ ለምሳሌ የኢትዮጵያ ኢንተግራል የመልክዓ ምድር አካል ነው። ሶፍ ዑመር ይኮራበታል። ሰሜን ማነው የባሌ ማውንቴንስ ይኮራባቸዋል። ግን ደግሞ እዚህ አካባቢ ከ1000 ዓመት በፊት ጀምሮ ከሙሉ ዓለም የተሰባሰቡ የእስልምና ምሁራን ትምህርት ይቀስሙበት የነበረ አካባቢ መሆኑን ማንም ሰው አስተውሎ አያውቅም። የታሪካችን አካል አድርገንም ተንትነነው አናውቅም። በጂኦግራፊ የምንኮራውን ያክል ታሪኩም አካላችን ነው ብለን አስበን የምንችልበት አጋጣሚ ነበር ወይ? አምባሳደር ኩማ ደመቅሳ በበኩላቸው የተሰሩ በጎ ስራዎች መነገር አለባቸው ያሉ ሲሆን የተጀመሩ ስራዎች እንዳይቀጥሉ እንቅፋት የሆኑ ነገሮች ግን መቀረፍ እንዳለባቸው አንስተዋል። ክቡር ጠቅላይ ሚኒስትር ሁሌኛ በሰራነው ስራ አንኮራም፣ የተለየ ክብር እንዲሰማንም አይፈለግም። ግን የተሰራ ስራ መነገር አለበት፣ ሁላችንም ልንረካበት ይገባል። ይሄ ተስፋ ሰጥቶኛል። ይሄንን ሀብት ወደ ጥቅማችን ቀይረን ከድህነት እንወጣለን፣ ከበረች ሀገርና ህዝብ እንሆናለን የሚል ተስፋ ሰጥቶኛል። ይሄንን የተጀመረውን ተስፋ በሙሉ አቅም ተግባራዊ እንዳናደርግ ግን እንቅፋት የሚሆኑ ነገሮች አሉ። ሁለት ናቸው ለኔ። አንድ የሰላም ችግር። ዛሬ ኢትዮጵያ ውስጥ በኔ እምነት ጥይት የሚተኮስበት ምክንያት አለ ብዬ አላምንም። ባሌ ለዚህ ትልቅ ምሳሌ ነው። ለምንድን ነው መሳሪያ የሚያነሳው ሰው ሐሳቡን በነጻነት መግለጽ የማይችል ከሆነ፣ መጠየቅ የማይችል ከሆነ፣ ስለተናገረ የሚገደል ከሆነ መብቱን ለማክበር መሳሪያ ማንሳት አለበት። አንስቷል ባሌ በዚህ ዘመን። ዛሬ እኔ እንደሚገባኝ እስከማውቀው ድረስ ባሌ ደግሞ ሰላምን መርጦ ሰላም ነው። ይሄ ዞን ትልቅ ምሳሌ ነው። በዚህ እኔ የኢትዮጵያ ህዝብም ፓርቲውም መንግስትም በከፍተኛ ደረጃ ማውገዝ ያለብን ይሄንን የጀመርነው እናስቀጥል ከተባለ የጥይት ተኩስ መቆም አለበት። ይሄንን ህዝቡ በዋናነት መውሰድ አለበት ብዬ አምናለሁ። እሱ ከሆነ እቺ ሀገር ተስፋ አላት፣ ታሪካችን ይቀየራል። በሶማሌ ክልል የተራዘመ የቅድመ ክስ እስራት እንዲታረም የቀረበውን ጥያቄ አቶ ሙስጠፌ መሐመድ በበጎ እንደተቀበሉት ኢሰመኮ ገለጸ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በሶማሌ ክልል ያለውን አጠቃላይ የሰብአዊ መብቶች ሁኔታ በተመለከተ ከክልሉ ርዕሰ መስተዳድር ጋር ጥቅምት 10 2018 ዓ.ም በጅግጅጋ ከተማ ውይይት ማካሄዱን አስታውቋል። ውይይቱ ኢሰመኮ በክልሉ ያለውን የሰብአዊ መብቶች አያያዝ ሁኔታ በተመለከተ በተለያየ ጊዜ ባካሄዳቸው ክትትሎች የደረሰባቸውን ግኝቶች በማቅረብ መልካም ምርታዎች ተጠናክረው እንዲቀጥሉና አሳሳቢ ጉዳዮች የእርምት እርምጃ እንዲወሰድባቸው ለማሳሰብ ያለመ የውትወታ ተግባር አካል መሆኑን አሳውቋል። በውይይቱ ኢሰመኮ የሶማሌ ክልል ርዕሰ መስተዳድር አቶ ሙስጠፋ መሐመድንና የክልሉ ማረሚያ ቤት ኮሚሽነር በሽር አህመድ ሀሺን ጨምሮ ሌሎች የስራ ኃላፊዎችን ማነጋገሩን ይፋ አድርጓል። የኢሰመኮ ዋና ኮሚሽነር ብርሃኑ ያዴሎ በክልሉ ፋፈንና ጀረር ዞንን በሚያዋስነው ደዋ አሊ አካባቢ ተፈጥሮ የነበረው ግጭት ተገቢው ትኩረት እንዲሰጠውና የሰብአዊ መብቶች ጥሰቶች ፈጻሚዎችን በመለየት ተጠያቂነትን የማረጋገጥና ተጎጂዎችን የማቋቋም ቀሪ ስራዎች እንዲከናወኑ ጠይቀዋል። በማረሚያ ቤቶችና በፖሊስ ጣቢያዎች በህግ ጥበቃ ስር ያሉ ሰዎች የሰብአዊ መብቶች አያያዝና የፍትህ ተደራሽነት እንዲሻሻል ለማድረግ የሚያስችሉ እርምጃዎች እንዲወሰዱ እንዲሁም የተራዘመ የቅድመ ክስ እስራት ሁኔታ እንዲታረም የጠየቁት ኮሚሽነሩ በዚህ ዙሪያ በክልሉ የሚደረጉ ጥረቶች በፌዴራል መንግስቱ እንዲደገፉ ጠይቀዋል። አቶ ሙስጠፋ መሐመድ ኢሰመኮ በዝርዝር ያነሳቸው የሰብአዊ መብቶች ጉዳዮችን በበጎ የሚመለከቷቸው መሆናቸውን እንደገለጹም ኮሚሽኑ በማህበራዊ ትስስር ገጹ ካሰፈረው መረጃ ተመልክተናል።
በህገወጥ የሐዋላ ገንዘብ አስተላላፊ ድርጅቶች ላይ የኢትዮጵያንና ዓለም አቀፍ ሕግን የተከተለ እርምጃ እንደሚወሰድባቸው ብሔራዊ ባንክ አስታወቀ። የኢትዮጵያ ብሔራዊ ባንክ ከውጭ ሀገር ከሚገኙ ሐዋላ አስተላላፊ ድርጅቶችና ከንግድ ባንኮች ጋር በትብብር በመስራትና በሚወሰዱ ህጋዊ እርምጃዎች ዙሪያ ውይይት ማድረጉን አስታውቋል። የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ በዚህ ወቅት መንግስት በርካታ የሐዋላ ገንዘብ አስተላላፊ ድርጅቶች ህጋዊ በሆነ መንገድ እየሰሩ በዘላቂነት በቢዝነስ ዘርፉ እንዲቆዩ ፍላጎት እንዳለው ተናግረው ነገር ግን መንግስት በተደጋጋሚ ወደ ህጋዊ መንገድ እንዲገቡ ጥሪ ያደረገላቸውና ጥሪውን ያልተቀበሉ አንዳንድ የሐዋላ ገንዘብ አስተላላፊዎች መኖራቸውን ጠቁመዋል። ገንዘብ በእነዚህ ህገወጥ ተቋማት በኩል የሚልኩ ዜጎች ከዚህ ድርጊታቸው ሊታቀቡ ይገባል ያሉት ዶክተር ኢዮብ አንዳንድ አስመጪና ላኪ ድርጅቶችም አሁን ላይ የሚወሰደውን እርምጃ አውቀው ሊጠነቀቁና ወደ ህጋዊ አሰራር ሊገቡ እንደሚገባ አሳስበዋል። በጣም የተናበበ የተቀናጀ ሰፊ እርምጃ ለመውሰድ ነው ያሰብነው። ይሄንን አስቀድመን በግልጽ ነግረናቸዋል። እዚህ ላይ የተሰማሩ ሐዋላ አስተላላፊዎች ይህ የመጨረሻ ማሳሰቢያ መሆኑን አውቀው ጥንቃቄ እንዲያደርጉ አበክሬ ማሳሰብ ፈልጋለሁ። የብሔራዊ ባንክ የኢትዮጵያ መንግስት ማንኛውንም እርምጃ ከመውሰድ የሚቆጠብ አይሆንም። አካውንት መዝጋት ብቻ የሚመልስ ነገር እንዳልሆነም በግልጽ ማንሳት ፈልጋለሁ። ተቀባዮቹንም ያካተተ ላኪዎቹንም ያካተተ ሰፊ የማጥራት ስራ ሰርተናል። ወደ ተቀናጀ እርምጃ እየገባን ነው። ስለዚህ ገንዘብ በእነዚህ ህገወጥ ተቋማት በኩል የሚልኩ ዜጎቻችንም ከዚህ እንዲቆጠቡ ማሳሰብ ፈልጋለሁ። ከነዚህ ጋር የሚሰሩ በተለያየ የንግድ ስራ ላይ ተሰማሩ አስመጪና ላኪዎችም ከዚህ ስራ እንዲቆጠቡ ማሳሰብ ፈልጋለሁ። የምንወስደው እርምጃ የማያዳግም የኢትዮጵያን ህግ የጠበቀ የዓለም አቀፍ ህግን የጠበቀ የተናበበ እርምጃ ስለሚሆን አስፈላጊው ጥንቃቄ እንዲደረግ ማሳሰብ ፈልጋለሁ። በሀገር ደረጃ ሰፊ ውጭ ምንዛሪ ሀብት መኖሩን አንስተው ብሔራዊ ባንክ በአስተማማኝ ሁኔታ ይህን ሀብት እያቀረበ እንደሚገኝ አመልክተዋል። በዚህ መሰረት ለባንኮች የሚሆን ለሐዋላ አስተላላፊ ድርጅቶች አስፈላጊው ድጋፍ ይደረጋል ሲሉ ዶክተር ኢዮብ ገልጸዋል። በአጠቃላይ ግን ያየነው ነገር በሀገር ደረጃ በጣም ከፍተኛ የሆነ የውጭ ምንዛሪ አቅርቦት አለ። ብሔራዊ ባንክ የሪዘርቭ አቅሙ በጣም እየጨመረ ነው የመጣው። ይህንን በተከታታይነት በጨረታ ለባንኮች የሚያቀርብ ይሆናል። የኤክስፖርት ፕሮጀክሽናችንም በጣም ተስፋ የሚሰጥ ነው። ለባንኮቹም ለሐዋላ አስተላላፊዎቹም ያነሳንላቸው ይሄንን ነው። አስፈላጊውን ድጋፍ ሁሉ እናደርጋለን። የቤንሻንጉል ጉሙዝ ክልል መንግስት ከዘንድሮ ዓመት ጀምሮ የክልሉ የትምህርት ቋንቋ አማርኛ እንዲሆን ወሰነ። የቤንሻንጉል ጉሙዝ ክልል መንግስት ከዘንድሮ ዓመት ጀምሮ የክልሉ የትምህርት ቋንቋ አማርኛ እንዲሆንና 7 የአፍ መፍቻ ቋንቋዎች እንደ አንድ የትምህርት አይነት እየተሰጡ እንዲቀጥሉ መወሰኑን አስታውቋል። ጊዜያዊ ነው የተባለው ይህ አሰራር በዚህ ዓመት በቅድመ መደበኛ ወይም ኬጂና በአንደኛ ክፍል ተማሪዎች ላይ የሚተገበር ሲሆን በየዓመቱ ወደ ሌሎች የክፍል ደረጃዎች እያደገ እንደሚሄድ የክልሉ ትምህርት ቢሮ ገልጿል። የቤንሻንጉል ጉሙዝ ክልል ትምህርት ቢሮ በክልሉ ላሉ የወረዳ ልዩ ወረዳና ከተማ አስተዳደር መዋቅሮች በጻፈው ደብዳቤ ከዘንድሮ የ2018 ትምህርት ዘመን አንስቶ አሰራሩን መቀየሩን አስታውቋል። ደብዳቤው የአፍ መፍቻ ቋንቋዎቹ በማስተማሪያነት ጥቅም ላይ በሚውሉበት ጊዜ የሚፈለገውን ውጤት ማምጣት እንዳልቻሉም ይገልጻል። ይህ ሆኖም ከሚያስፈልገው የመምህራን ቁጥርና ብቃት ከግብአትና ከሌሎች ችግሮች ጋር በተያያዘ እንደሆነም ያነሳል። የክልሉ የትምህርት ቢሮ ኃላፊ ዶክተር ተመስገን ደሲሳ መምህራን በቂ አይደሉም፣ እንደውም የሉም ማለት ይቻላል፣ ያሉትም የአቅም ማነስ አለ ሲሉ ለቢቢሲ ተናግረዋል። ቢሮው ይህንን ችግር ለመፍታትና የተማሪዎችን የመማር ውጤት ለማሻሻል በ2017 ዓ.ም ያጠናውን ጥናት ለክልሉ ካቢኔ እንዳቀረበ ደብዳቤው ያመለክታል። አማርኛን በክልሉ የትምህርት ቋንቋነት የመጠቀም አሰራር የሚቀጥለው በአፍ መፍቻ ቋንቋዎቹ ብቁ የሆኑ ፍላጎት ያላቸው ሰልጣኝና መምህራን እስከሚዘጋጁ ድረስ እንደሆነ ጠቅሰው አዲሱ አሰራር በሚቀጥሉ 6 ዓመታት ሙሉ በሙሉ ከተተገበረ በኋላ ውጤቱን አይተን በዚህ በኩል ደግሞ መምህር አምርተን የምንጨርስ ከሆነ ከዛ ደግሞ እንቀይራለን ሲሉ የክልሉ መንግስት እቅድ ማስረዳታቸውን ዘገባው አክሏል። ከአባይ ቴሌቪዥን የምሽት ዘገባዎቻችን አሁንም እንደቀጠሉ ናቸው። ወደ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎቹን ዳሩሰላም ሾሜ ይዛለች። በድጋሚ አብራችሁ ቆዩ።
ኢትዮጵያ ከቻይና በዶላር ከተሰጣት ብድር የተወሰነውን ወደ ዩዋን ለመቀየር ንግግር መጀመሩ ተገለጸ። ኢትዮጵያ ከቻይና ካለባት የ5.38 ቢሊዮን ዶላር ዕዳ የተወሰነውን የቤጂንግ መገበያያ ገንዘብ ወደ ሆነው ዩዋን ለመቀየር ንግግር መጀመሩ ተገልጿል። የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ ባለፈው ወር በቻይና ቤጂንግ ጉብኝት ላይ ሳሉ ከቻይና ኢምፖርት ኤክስፖርት ባንክ እንዲሁም ከቻይና ብሔራዊ ባንክ ጋር መነጋገራቸውን ገልጸዋል። ዶክተር ኢዮብ ተካልኝ ጥቅምት 7 2018 ዓመተ ምህረት በዋሽንግተን ዲሲ በተካሄደው የዓለም አቀፍ የገንዘብ ተቋም IMF ዓመታዊ ስብሰባ ላይ በሰጡት ቃለ ምልልስ የኢትዮጵያን ዕዳ ወደ ዩዋን ለመለወጥ ውይይት መጀመሩን ተናግረዋል። ቻይና እጅግ ጠቃሚ አጋራችን ናት ያሉት ዶክተር ኢዮብ ተካልኝ የንግድና ኢንቨስትመንት መጠን ስለጨመረ የተወሰነ የመገበያያ ገንዘብ ለውጥ ማድረጉ ትርጉም ይሰጣል ማለታቸውን ብሉምበርግ ዘግቧል። የዶላር ዕዳውን ወደ ዩዋን ለመለወጥ በይፋ ጥያቄያችንን አቅርበናል ሲሉም ዶክተር ኢዮብ አክለዋል። ዶክተር ኢዮብ ተካልኝ ከኢትዮጵያ ብድር ውስጥ ምን ያህሉ ወደ ዩዋን እንደሚለወጥ በግልጽ ባይናገሩም በዚህ መንገድ ገንዘብ ማትረፍ ይቻላል፣ ገና ጅማሮ ላይ ያለ ጉዳይ ቢሆንም በጣም በጉጉት የምንጠብቀው ነው ብለዋል። ኢትዮጵያ ከሰኔ 2024 አንስቶ ከቻይና ያለባት የዕዳ መጠን 5.38 ቢሊዮን ዶላር እንደሆነ IMF ባሳለፍነው ነሐሴ ያወጣው መረጃ ይጠቁማል። ከዚህ ቀደም ኬንያ ከቻይና ያለባትን ዕዳ ወደ ዩዋን ለመለወጥ ስምምነት ላይ መድረሷም ይታወሳል። ኬንያ የዶላር ዕዳዋን ወደ ዩዋን በመለወጥ 215 ሚሊዮን ዶላር እንደምታተርፍ የሀገሪቱ መንግስት ማስታወቁን ዘገባው አክሏል። የኢትዮጵያ ምድር ባቡር ኮርፖሬሽን የፋይናንስ አቅሙን ለማሳደግ ከተለመደው ግንባታ ባሻገር ወደ ቢዝነስ ስራዎች መግባቱን አስታወቀ። የኢትዮጵያ የምድር ባቡር ኮርፖሬሽን ከዋና የባቡር መስመር ግንባታ ስራዎቹ ጎን ለጎን የፋይናንስ አቅሙን ለማጠናከር የተለያዩ አማራጭ ስራዎች ላይ እየተሳተፈ እንደሚገኝ አስታውቋል። የባቡር ቢዝነስና ኢንቨስትመንት የውይይት መድረክ በአዲስ አበባ የተካሄደ ሲሆን በጉባኤው ላይ ንግግር ያደረጉት የኢትዮጵያ የምድር ባቡር ኮርፖሬሽን ዋና ስራ አስፈጻሚ ኢንጂነር ህሊና በላቸው ክልሎችን የሚያስተሳስር የሀገር ውስጥ ንግድን የሚያቀላጥፍ ኢትዮጵያን የአፍሪካ ቀንድ የሎጂስቲክስ ማዕከል ማድረግ የሚያስችል ስራ እየተሰራ ነው። ጉባኤው የባቡር ትራንስፖርት በመንግስትና የግል አጋርነት የዳበረ አዳዲስ የፋይናንስ ሞዴሎችን የሚጠቀም ብሎም ዲጂታላይዝድ እንዲሆን የሚያስችሉ ሀሳቦች የሚፈልቁበት ይሆናል የሚል እምነት እንዳላቸው ተናግረዋል። ለሚቀጥሉት 100 ዓመታት ዘርፉን የሚመሩ መሐንዲሶችና ቴክኒሻኖች ኢትዮጵያዊ መሆን አለባቸው ያሉት ዋና ስራ አስፈጻሚዋ በራስ አቅም የተቀናጀ የሎጂስቲክስ ስትራቴጂ በመዘርጋት የባቡር መስመሮች ያለምንም እንከን ከወደቦች፣ አውራ ጎዳናዎችና መጋዘኖች ጋር የተገናኙ መሆናቸውን ማረጋገጥ ይገባል ብለዋል። የኢትዮጵያ ምድር ባቡር ኮርፖሬሽን የቦርድ ሊቀመንበር ኢንጂነር ብርሃኑ ተስፋዬ በበኩላቸው የባቡር መሰረተ ልማቱ ኢኮኖሚያዊ ትርፍ የሚያስገኝና ለሁሉም ኢትዮጵያውያን የላቀ አበርክቶ ያለው እንዲሆን በትኩረት መስራት እንደሚገባም ተናግረዋል። የኢትዮጵያ ምድር ባቡር ኮርፖሬሽን ዘርፉን ይበልጥ ለማዘመን ከግል ዘርፉ ጋር አብሮ ለመስራት ቁርጠኛ መሆኑንም አረጋግጠዋል። የጀርመኑ ግዙፍ ኩባንያ ባየር በኢትዮጵያ በመድኃኒት ዘርፍ ለመሰማራት ፍላጎት እንዳለው ገለጸ። የጀርመኑ ግዙፍ የፋርማሲውቲካልና ባዮቴክኖሎጂ ኩባንያ ባየር በኢትዮጵያ በመድኃኒት ማምረት ዘርፍ የመሰማራት ፍላጎት እንዳለው አስታውቋል። የዓለም አቀፉ የገንዘብ ድርጅት IMF እና የዓለም ባንክ ዓመታዊ ስብሰባ በዋሽንግተን ዲሲ በተካሄደበት ወቅት የገንዘብ ሚኒስትሩ አቶ አህመድ ሽዴ ከስብሰባው ጎን ለጎን ከጀርመኑ የፋርማሲውቲካልና ባዮቴክኖሎጂ ኩባንያ ባየር ዋና ስራ አስፈጻሚ ቢል አንደርሰን ጋር ተወያይተዋል። ውይይቱ የመድኃኒት ዘርፍ ያሉ የኢንቨስትመንት እድሎችና አጋርነትን መፍጠር በሚቻልበት ሁኔታ ላይ ያተኮረ መሆኑን ተጠቁሟል። ሚኒስትሩ መንግስት የመድኃኒት ምርትና ማከፋፈልን ጨምሮ በተለያዩ ግዙፍ መስኮች ለሚሰማሩ ዓለም አቀፍ ድርጅቶች ምቹ የኢንቨስትመንት ምህዳር ለመፍጠር በቁርጠኝነት እየሰራ ነው ብለዋል። የኢትዮጵያ አየር መንገድ ሰፊ ካርጎ ኔትወርክና ኢትዮጵያ የአፍሪካ በሽታዎች መከላከልና መቆጣጠር ማዕከል ዋና መቀመጫ መሆኗን በማሳያነት የጠቀሱት አቶ አህመድ ሽዴ ይህም ሀገሪቱን በቀጠናው የመድኃኒት ማምረትና ስርጭት ማዕከል እንደሚያደርጋት አመልክተዋል። አቶ አህመድ ሽዴ የመንግስት የኢንቨስትመንት ማበረታቻዎችን በተመለከተም የመድኃኒት ማኑፋክቸሪንግ ላይ በሚሰራው የቂሊንጦ ኢንዱስትሪ ፓርክ ከታክስ ነጻ ማበረታቻ እንዲሁም የባለ ሀብቶችን መተማመን የሚገነባና ጥራትን የሚያረጋግጥ የህግ ማዕቀፍ እየተገበረ እንደሚገኝም አመልክቷል። የባየር ኩባንያ ዋና ስራ አስፈጻሚ ቢል አንደርሰን በበኩላቸው ኩባንያው ከኢትዮጵያ ጋር በትብብር ለመስራት ዝግጁ መሆኑን ገልጸዋል። ኩባንያው የኢትዮጵያ መሰረታዊ የመድኃኒት ምርቶችን ለማስፋት እያደረገች ያለውን ጥረት ለመደገፍና የፋርማሲውቲካል ዘርፉን አቅም ለማጠናከር ያሉ የኢንቨስትመንት እድሎች የመመልከት ፍላጎት እንዳለውም ተናግረዋል።
ስትከታተሉት የነበረው የዕለተ ማክሰኞ ጥቅምት 11 ቀን 2018 ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅራችን ይህንን ይመስል ነበር። አብራችሁ ስለነበራችሁ ከልብ እያመሰገንን በያላችሁበት መልካም ምሽት